እየው እንዴት ናችሁ? አማን ነው ትላለህ። ዛሬ ማለት ነው ዛሬ የሀገራችንን ሴቶች ትላለህ እየጨረሰ ያለ ልጅ አሳያችኋለሁ። ስራው ምንድነው? ቲክቶክ ላይ ስራው ምንድነው? እየሄደ ሴቶችን መጀንጀን። ያው መጀንጀን ስላችሁ በቃ እየዞረ ስልክ መቀበል ምናምን ነው። ግን ልጁ ኮንፊደንስ የለውም። ገባሽ? ከስንት አንዴ ነው የሚሳካለት፣ ከ10 አንድ ምናምን ነው የሚሳካለት። አሁን ለምሳሌ ላሳያችሁ እንዴት እንደሚያደርግ ይልኝ። እዚች ጋር ድምፁ ስለማይሰማ ተረጉምላችኋለሁ። ላስጠልልሽ ይላታል። ያው ፀሐይ መጥቶሻል መሰለኝ። ወዴት እየሄድሽ ነው? ወዴት እየሄድሽ ነው አላት። አብረን አንሄድም? ይከተላታል ዝም ብሎ። ወዴት ነሽ ይላታል። ጥላ ይዞ ነው ደግሞ የሚጀነጅናቸው። በቃ ሚሽን ፊልድ ስራው እንዲህ ነው። ልጁ እየዞረ ስልክ መጠየቅ ነው። ባጭ አይደለ? ላሳያችሁ ሌላም አንዱ ላሳያችሁና ከዛው ሌላም ነገር አሳያችኋለሁ። ይሄ እንዲህ እየተከተለ ይኸው መታወቅ እንችላለን ይላታል። ቆንጅዬ ነሽ ይላታል። እምቢ ብላው ሄደች። ጭራሽ አንድ ደቂቃም አላቆየችውም። ገባቻ? እቺ ደግሞ ሹፍልኝ እሺ ዝገኝ ቆንጆ ነሽ ይላታል። ይኸው እንታወቅ ይላታል። ይኸው ምን ይሰራልሃል? እንዲሁ ለመታወቅ ትሏለች። አያስፈልግም ትሏለች። አይፋታም። እየተከተለ ይኸው ዚምባብዌ ነሽ ይላታል። ደክሞኛል መሰለኝ። እንዴት አወቅሽ ይላታል። ድምቅሽ ቀዘቀዘ። አይ ፀሐይ ነው ትሏለች። እሱን ለመሸሽ ብላ ይኸው መኪና ተገጭታ ነበር። አሰባችሁታል? ለማምለጥ ብላ እሱን አየሩ እንዴት ነው ይላታል። ይኸው ይህን ፈጣሪን ያክል ውበት ሰጥቶሽ የኔን ቁጥር ሊነፍግሽ አይገባም ይላታል። ስልክ የለኝም አለችው። የምርሽን ይላታል። አዎ የሺ ማዘርሽን ስጭኝ። አስባችሁታል? የባሌን ልስጥ አለችው። አስባችሁታል? እንዲሄድላት ልጁ በቃ እንዲህ እየሄደ ስራ ነው የሚያደርጋቸው ሴቶቹ። ገባችኋ? ወደሱ እንመለሳለን። ገና ነፍ ቪዲዮ አለን እሱ። ከሱ በፊት ግን ማለት ነው ይሄ ልጅ አሁን ያሳያችሁ ሪዝ ነው ስሙ ራሱ ሪዝ ነው። ማን ኢትዮ ሪዝ ነው ምናምን። ሪዝ ማለት ያው አማላይ ምናምን ማለት ነው። ገባችሁ አይደለ? ወደ ኢትዮጵያኛ አሁን ልጁ ኮንፊደንስ የለውም። ያው ያያችሁት ልጅ ችግሩ ምንድነው? በቃ አንድ ፒካፕ ላይ ነው ያለችው። ሄዶ ጥላ ይዞ ላስጠልልሽ፣ ቆንጅዬ ነሽ፣ ስልክሽን ትሰጭኛለሽ ምናምን ነው ጨዋታው። ገባችኋ? ከዚህ ውጭ ሌላ የሚባል ነገር የለም። ግን አሁን የሱ ልጅ ማለት ነው ማድረግ የፈለገው ምን እንደነበር ታውቃላችሁ? አሁን ማሳያችሁ ቪዲዮ ይሄ ሌላ ልጅ ነው። ገባችሁ አይደለ? አሁን እዩትና የኮንፊደንስ ልዩነት ይውልኝ። እንዴት ነሽ? ሰላም ነሽ ወይ? ኮንፊደንስ ይኸው ድምፁ ላይ ራሱ ኮንፊደንስ ይሰማል። አሰርቲቭ ነው። እንዳንቺ አይነቷን ቁጭ እንዴት ነሽ? ሰላም ነሽ ወይ? ፈጣሪ ቸር ነው እኮ እንዳንቺ አይነቷን ቁጭ አደረግልኝ። ወደ ቤት ልገባ ነበር የሚገርምሽ። ዮቴክ ሪል ስቴት ታውቂዋለሽ? ዮቴክ ሪል ስቴት ታውቂዋለሽ? እንዴ ይጥፍ ብሎናል። ለምን ዮቴክ ሪል ስቴት እንዳለ ገባችሁ አይደል? ዮቴክ ሪል ስቴት ምናምን የሚለው አውቁ ምኖረው ሪል ስቴት ውስጥ ነው። ሴት ጀነጅን ዋና ኮንፊደንስ ነው የሚያስፈልግ። ከዛው አለኝ ነው እሰጥሻለሁ አለኝ ነው። ገባችሁ አይደለ? ሴቶች አሉ ወደ ቤት እየገባው አንቺ ነው መሰለሽ ይያላዩ። ማነው ስምሽ? ፌቨን። ልጅቷ ራሱ ገረማት። እንደዚህ ምናምን ሲሪየስ አትሁኝብኝ አንዴ አዲሽና ታምረሽ። አንድ ምቀኛ ሽማግሌ ይመጣባቸዋል። ማች አድርገናል ደግሞ በልብሳችን ነው መሻገር የቱ ነው። ትንሽ ተጋካሉ እዚህ ጋር አደባባይ አለ። አደባባይ ጋር ምቀኛ ነው ሽማግሌው። ጨዋታዬን አበላሹብኝ ጋሽ። ጨዋታዬን አበላሹብኛል። እውነቱን የዚህ ልጅ ኮንፊደንስ አያችሁታ? አሁን የመጀመሪያውን ልጅ አይታችሁታል። በቃ የሆነ ድምፁን ራሱ ከፍ አድርጎ ስምሽ ማን ነው ምናምን ላይ ገባችኋ? የሆነ አለኝ ሪል ስቴት ምናምን ነው እንጂ ዝም ብለህ ላስጠልልሽ ምናምን አይደለም። ሌላ ኮንፊደንስ ያለውን ላሳያችሁ። ጅንጀና እንደዚህ አይነት ጀንጀኝ አይታችሁ አታውቁም። ሲጀነጀን ሲጀመር እንዲህ ነው የሚጀነጀነው። ላሳያችሁ
እዚህ ገጠር ላይ ነኝ። እንደው በእውነት በቃ አሁን ቅዳሜ እኔና አንቺ ቤቱን አስጠብቀሽ ስጋ ቤት ነው የምንገባው። ገባቻ ስጋ ቤት ነው የምንገባው። ሲጀንጀን እንዲህ ነው በቃ አብረን ጋብዝሻለሁ ምናምን በቃ እኮ የሆነ አለኝ ነው የሚባል ሹፉት ብቻ ይሄን ሰው ይገባችኋል እንዴት እንደሚቸረጀን ኮንፊደንሱን ይሄ እንደው ቤቱን በቃ ያው አይቻለሁ። ቤቱ ያው አንቺ የሥራ ሰው ነሽ እኔ አውቃለሁ። ቤቱን አስጠብቀሽ እኔና አንቺ ዘና ብለን ጾማ ምናምን ነው ማስቆርጥሽ። አታውቂም? አዎ ያን ዕለት ግን ያው ስሙን የማልደማኝም እስከምንግባባ ነው በአንድ ቀን ያወቅኩሽ። ግን በአንድ ቀን ግን እንዳሰከንኩሽ ታውቂያለሽ? በአንድ ቀን እንዳሰከስኩሽ ማለት በአንድ ቀን ጣብ እንዳረኩሽ ሲናገር ሰማችሁ። የመጀመሪያ ቀን ስለሆነ ስሙንም አላወጣሁሽ ምናምን ለዚህ በቃ የገባው ሰውዬ ነው። ለሴት ልጅ እሰጥሻለሁ ነው የሚባለው። በቃ አለኝ ምን ፈለግሽ ነው። ሹፉት በአንድ ቀን እንዳሰከንኩሽ ታውቂያለሽ? በጣም ግድ ነው። በቃ እኔ እንጃ ወደ ቁም ነገር ስንገባ ተግባር ምናምን ላይ ስንደርስማኒ መሬት ውርስ ላይም ሌላም በቃ ከባድ ነገር እንደማስረክብሽ ይታወቃል። አያችሁልኝ? ያ በቃ ይሄን ያልኳችሁ መሬት ውርስ ገና እኮ አንድ ቀን ያወቃት መሬት ውርስ ራሱ አስገባሻለሁ አላት። ጨዋታው እንዲህ ነው ሲጀንጀን ሁለት ነገር፣ አንድ ኮንፊደንስ፣ ከዛ በኋላ ምን ላርግልሽ በቃ ጣብ ነው የሚሉት ወንድሜ። ሌላው ምናምን ትርፍ ነው። አጉል ምናምን ጅንጀና በዚህ ገብቶ በዚህ ወጥቶ ፒካፕ ላይን ምናምን የሚባል ነገር የለም። ቀጥታ ምን ላርግልሽ እንዲህ ያለኝ ነው። ገባችሁ? እሺ በቃ የኔ ውድ የኔ ቆንጆ እስከዚያው ቻው። በቃ ጨረስኩ። በቃ አይ ብናድርም ስለማይበቃ ነው። ለሊቱ ብናድርም አይበቃም። ቀልጠፍ ብናደርገው ብዬ ነው። ቀልጠፍ ፊቱን አዩልኝ፣ ፊቱን ይላል። አዎ እንደገና እመጣለሁ። በተለይ ደግሞ በሚስጥር የናንቺ የምንሰራው ስራ በቃ ምን እንደሆነ ያው ልነግርሽ አልችልም። እሺ በቃ ማርያምን እኔ እንደው በቃ እኔ እንደዚህ ጠይም ፎለፎል እየተሳይ ጠይም ፎለፎል ሳይለ ፎለፎል ግን ምንድነው? ፉልፉል ያለች ምን ማለት ነው? ጠይም ፎለፎል ሳይ አይጅንጀና ቀላል ይጀናጀናል። በእናታችሁ ስሚሌ ነገር ይሄ ነው በእውነት እንዳል ፎለፎል አለች። እሺ በቃ ለማንኛውም እናመሰግናለን። የቅዳሜ ሳይበለን የቅዳሜ ሹለት እመጣለሁ። ሹል አድርገን እንጥለዋለን። ሹል አድርገን እንጥለዋለን አለ። ዳግማ ተንሳይ ማለት ነው። እሺ ግን ሙዚቃ ተከፍቷል። ምንድነው? ቻቻታም በዝቷል። ፋሲካ ነው። አዎ እኛም ጋር ድምቅ ብለን ብታይ ያማቴሊ ጎኔ ቁጭ ብላለች። አንዴ እስከምንተኛ ላስችል ብሎኝ ያማቴሊ ጎኔ ቁጭ ብላለች። እንደገና ሁለተኛ ደግሞ አማቴም አሉ እና በጣም ነው እኛ ጋር ገጠር ከሚገርምሽ። ያማቴሊ ግን ታውቂዋለሽ? ምንድነው እንደዚህ አይነት ጅንጃ በቃ እውነተኛ ጀንጃኝ እንጂ ነው። አያችሁልኛ ኮንፊደንስ። ከዛ በኋላ ምን ትፈልጊያለሽ? ሳገኝሽ ጨርሻለሁ። ይሄ ሰውዬ በላያችን ላይ ሌላም አሉ ደስ የሚል ጅንጀና አለ። አንድ እንድገምለት ማሲውሊ የጅንጀና ፖይንቱ ገብቶታል። ይሄ ሰውዬ ገባችሁ? ሄሎ እንዴት ነው? ይኸውልኝ ብቻ በጣም አልመቻች እያለ ብታይ በቃ እንደው አንዳንድ ጊዜ አማቴም ልጅ እንደው በቃ አለቅ ትለኛለች። ሙጫ ሆና በቃ እንደው ሙጫ እየሆነች በጣም አለቅ እያለችኝ የእሷ ነገር እንጃ እንደው ማለት ሌሊት ቀርቶ ቀን የምንሰራበት ጉዳይ አለ። አንዳንድ ጊዜ በቃ በጣም ትዝታው እንትን ሲል ቀን እንትን ሌሊት አልበቃ እያለን ቀን ማለት ነው። አዎ ግን እንደው በጣም መሆን የሌለበት ነገር ነው። ያው አንዳንድ ጊዜ ደግሞ ያው መቼም ትዕግስትና ጊዜ መኖራት ስላለበት ነው ጊዜ ስለሚያጥረኝ እንጂ መቼም አንቺን የምረሳበትና የምችልበት አንጀት የለኝም። እሰይ እንዲህ ነው የሚባለው። ይልኝ ምን እንደምትለው ግን ብንሰማ የኔ ቆንጆ በጣም ደህና ሆኝልኝ። ግን ምክንያቱም አሁን ምንድነው የሚያስፈልግሽ ነገር? አያችሁ ወደ ቁም ነገሩ ገባ። በቃ ጅንጀና ላይ እንዲህ ነው የሚባለው። ምንድነው የሚያስፈልግሽ? ምን ላርግልሽ ካልካት ጣበ ነው ገባ። አዎ ባለፈ ነግረሽኛል። ቢያንስ የሁለት ወር ኪራይ ይዘጋለሁ መሬት ካርታ ላይም እንዲያውም መሬት ካርታ ላይ ሁሉ አውልሻለሁ የሚለውም ትክክለኛ አያችልኝ። ያቺም እኮ ሌላ ልጅ ገና አላገኛትም። እቺ የቤት ኪራይ ከፍላለሁ እንዲህ ነው የሚባለው። ብትከፍልም ባትከፍልም እኮ ነው የጅንጀና
ካልኩሌሽን የገባው ያውቀዋል። ገባቻ ብከፍልም ባከፍልም የ2 ወር ከፍላለሁ። ያው መሬቴ ላይ ውርስ ራሱ አስገብቷታል። ገና እኮ አላገኛትም በአካል ውርስ ራሱ አስገብቷል። ያባነነ ጅንጀራ ነው እንዲህ ነው የሚጀነጀው ብያለሁ። መሬት ካርታ ላይ ያው አውልሻለሁ በቃ ባለው ነገር ምናምን የሚለውን ሁሉ ነው ትክክል። ለዛው ተግባር እንኳን መሬት ካርታ ላይ ቀርቶ ገናኛውን ወዴት እንገባለን? ወደ ፊርማ። እሰይ ጠላትሽ ረሳ ምንም ማረሳሽም መቼም ካልሞትኩ በቃ መረሳሽ ጉዳይ እንኳን የሚኖር አይመስለኝም። እሰይ በጣም እስከዚያው ድረስ እንደው እንዴት ልሆን አሁን በቃ አልቻልኩትም። በዛም ከምንም በላይ አቤት 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 አያችሁልኝ። በቃ እንዲህ ነው የሚባለው። ያለ አንቺ ልሞት ነው ላልቅ እኮ ነው። ውርስ ውረሺ የሌለህን ራሱ ውረሺ ነው የሚባል። አንድ እንጨምርለትም ማስበና ዝም ብሎ ባያችላ አንድ አይነት ሴት አይደለም የሚጀረጅር የተለያዩ ናቸው። ግን ሶስቱንም ውል ውስጥ አስገብቷቸዋል። ይሄ ምንድነው ውል ስለ ውርስ ውስጥ አስገብቷቸዋል። ሶስቱንም ውርስ ውስጥ ገብተሻል ይላቸዋል። ሽፉልኝ አሁን እዚህ ጋር እኔ ነኝ አወቅሽኝ። ይልኝ በጣም ምን የ2 ወር ኪራይ ልዝጋ እንዴት በቃ ምን ነው አማራጫው? የመጀመሪያው ወሬው የ2 ወር ኪራይ ልዝጋ ነው ልስጥሽ ነው። አይ የ2 ወር ኪራይ ልዝጋልሽ ወይ ሰው የለሽም ወይ ወይንስ አማራጩ ምንድነው ልልሽ ፈልጌ ነው። እኔ ጌትነት ነኝ አቦሽኝ አይደል? አዎ ከተማ አልመጣሁም። በቀደም ጥብስ ሻላ ጥብስ ጠብሼ እየፈለኩ ነበር እያልሽ ነበረ። ያው ስላልመጣሁኝ ነው። ዳበለ ተመሰገነ አልመጣሁኝም። ከመጣሁን ነገ ቅዳሜ መምጣት ስለምችል ነው። በቃ እመጣለሁ። ምን ልሁንልሽ ወይስ ምን ትሆኝልኝ? በቃ በጣም ምን ልሁንልሽ አለ። አዎ ስልክ ቁጥርሽን በመስጠትሽ እኔ እንጃ ልክ መኝታ ላይ ያለሽ መስሎኝ በቃ ሌሊቱን ሰዋኝ ነው ማድረው። በቃ አልጋ ላይ ሰዋኝ ነው ማድረው ያለሽ መስሎኝ ማለት ነው። ለሁሉም ነው እንዲህ የሚላቸው። አንቺ መስለኝ በቃ አልጋ ላይ ስገላበት ሰዋኝ ነው ማድረው ማለት ስገላበት ማለት ነው። ረጅንጀና የዚህ ሰውዬ ግን ይከብዳል። ሴቶቹን እኮ ፈጃቸው። ከመፍጀቱ ውርሱን መፍጀቱ ለሁሉንም ውርስ ውስጥ ማስገባቱን ይገረመኝ ነው። አዎ አንድ ጊዜማ ተገናኝቼሽ ቢሆን እንዴት እንደምሆን መድኃኒዓለም ነው የሚያውቀው። ስለዚህ ምክንያቱም ለምን መሰለሽ በቃ የሚያስፈልግሽ ነገር ሁሉ ቦታ ቀይሬያለሁ ስላልሽ ነው። እዚያው ስደርስ ከተማ ደውልልሻለሁ፣ ትደውያለሽ። እሺ እኔ ውዴ ነኝ ቆንጆ። ያው እንግዲህ ያው ባለን አቅም እናዘግማለን። አዎ ሌላ ሰው ደግሞ በኔ ተመሳስሎ በር ቢያንኳኳ እንዳከብች፣ በኔ ተመሳስሎ በር ቢያንኳኳ እንዳከብች። እሺ በቃ ይለው ዲን አዎ እሺ በቃ እኔ ወደኔ ቆንጆ ይላል እኮ ደግሞ ቃሎችን እኮ ያቀበታል። እሺ በቃ እኔ ወደኔ ቆንጆ ይላል። አንድ ጅንጀና ማለት ደግሞ የኦንላይን ጅንጀና ደግሞ ላሳያችሁ። በስመ አብ እንደዚህ ደግሞ ሚላላጥ ጅንጀና ይቻላል። ወንድ ልጅ እንዲህ ሲላላጥ ያምርበትም። ይልኝ እንደ አብርሃም አይነት ባል እንደ ሳራ አይነት ሚስት አሰባችኋ? እንደ አብርሃም አይነት ባል እንደ ሳራ አይነት ሚስት የሚለው ኦንላይን አይቷት እኮ ነው። ገና አልተገናኙም፣ አያውቃትም። ላይቭ ላይ ነው ገብቶ እንዲህ የሚላላጠው። ገባችኋ? እንደ አብርሃም አይነት ድምፁን ብቻ እንዴት እንደምን ወንድ ልጅ ምናምን የሚል አይመስለኝም። ሲጀናች ይባላል እንደ ወንድ ልጅ እንደ ሴት እኔ ምንሽ ምናምን ስሙት ማስ ድምፁን በእናታችሁ። እግዚአብሔር ቢፈቅድ እንደ አይነት ህይወት እንኖራለን። እሺ ልጅቷ የውሸት ነው ሙድ እያሰች ነው የምታለቅሰው። አጀናጀኑ ገርሟት ነው። አንቺ ንግስትነት ነው የሚመጥንሽ። እሰይ ንግስትነት። እኔ ሩህ በጣም ነው አመሰግነው። የእውነት በጣም አመሰግናለሁ። ስላወቅኩሽ በጣም ደስ ብሎኛል። ደግሞ ከዚህ ቀደም ስለተቆጣሽ በጣም ይቅርታሽ። ችግር የለም። እኔ ቀጥታ ማውራት ስለምፈልግ ነው። በጣም እኔ እኮ ድምፁ አላሟላ እኔ እኮ እንዴት ስለሆነ ነው ምናምን የሚለው ነገር እኮ ነው የሚያስቀኝ እኮ። ማለት እንዴት ወንድ ልጅ እንደው ቆፍጠን ሲል ነው የሚስበው እንኳን አይደለ? አንቺ እኔ አብርሃም አንቺ ሳራ አለ እኮ ገና አይቷት ማያውቃትን ልጅ የአብርሃምና የሳራ እኮ የ100 ዓመት እኮ ታሪክ ነው። አሰባችሁታል? ተሄል ብቻ ከተሳሳትኩ በጣም ይቅርታሽ። ችግር የለም። ከዚህ ቀደም ስላስቀየምኩሽ ስለተናገርኩሽ በጣም ይቅርታ። እሺ አመሰግናለሁ በህይወቴ ስለመጣሽ። ቴንኪው። ህይወትሽ ውስጥ ስለጋበዝሽኝ በጣም ነው የማመሰግነው።
ኧረ በስመ አብ ምን ይሄ ብዙ ፊልም አይቷል። እናንተሳ ምን ነው ትላለህ? ህይወትሽ ስላስገባሽኝ ህይወቱ ስለጋበሽኝ what the fuck ምን ነው ብራዘር? ኧረ ቆፍጠን ብዙ ፊልም አይቷል ይሄ ልጅ እርግጠኛ ነኝ። ብዙ የህንድ ወይ የአማርኛ ፊልም ሾፏል። በጣም ጌታ ስላረግሽኝ የህይወትሽ ጠባቂ ስላረግሽኝ አመሰግናለሁ። እሺ ጥሩ ጌታሽ፣ ጥሩ ጠባቂሽ፣ ጥሩ ተንከባካቢሽ ይሆናል። እሺ እንቀጥላለን። አሁን ውዴ ብለሽ መጥራት ይወዳው አልተናደድኩም ብሎ አንዳንድ ጊዜ እንደ መደበር አድርጎሽ ያውቃል። እንደዛ ኧረ እንደዛ አይነትስ ያህ ነው የሚያስብለው። ምንድን ነው እንደዚህ ግን ሴቶቹ ግን ደስ ይላቸዋል? እስኪ ንገሩኝ። እንደዚህ አይነት አጀናጀን ምንድን ነው ያለው? ጠባቂሽ ምን በአንተ የእሷ ጠባቂ ፈጣሪ ነው። ምንድን ነው ጠባቂሽ ስላረክኝ? ከብት ነች እንደ የምጠበቃት እሷን። ኧረ እንደዚህ አይነቱስ ይጠብቀን ትላለህ። የዚህ አይነትም ደግሞ አጀናጀን አለ። ሽፉልኝ። ይሄ ደግሞ ይሄ የሚለው ምን እንደሆነ ታውቃላችሁ? ገና ሲጀምር የሚለው ዛሬ እንዲህ በላይክ ቃል ሲያሪፍ ቃል ልጠቅ ዛሬ ድክም ሆኜ ነው ያየሽኝ እና ትላንት ብታይም በጣም ፋብዬ ነበር ምናምን ነው የሚላት። ሾፈልኝ ዛሬ እንዳየሽኝ እንዳይቆጥሪ ትላንት ብታይኝ ማለት ነው። በጌታ ስም ትላንት እሑድ አይደለም ትላንት ማክሰኞ እንደ ሁሉ ትላንት አስባችሁታል? የሚጀነጅናትን ልጅ የእናቴ ልጅ ምናምን እያለ ነው። ምርጥ ላይፍ ሳናሳልፍ፣ ምርጥ ጨዋታ ሳንጫወት፣ ምርጥ ሻይ ቡና ሳንባባል እሰይ ማለት እሱን ታውቃለሽ። እሺ ያ እና በዓል ታዲያ እዚህ ታሳልፊያለሽ ብያለሁ እንዴ? በዓል ትሄጃለሽ እኮ እኔ ማለት ነው። በዓል ብትሄጂ ማለት ነው ቢያንስ በለጠ ቢባል ማለት ነው ቢበልጥ ትራንስፖርት አያችሁ፣ እንዲህ ነው የሚባለው። አሁን ይሄ እየባነነ ቢያንስ የትራንስፖርቱን እሰጥሻለሁ። አያችሁልኝ? ቢያንስ የትራንስፖርት እከፍላለሁ። በቃ እንዲህ ነው። ዋና የመጀንጀኛ ልንገራችሁ ሁለት ነገር ነው። አንደኛው ኮንፊደንስ ያስፈልጋል። ሁለተኛው ብሰጥም ባሰጥም እሰጥሻለሁ፣ ቢኖርም ባይኖርም አለኝ ማለት ነው ያለብህ። ገባህ? ከዛ በቃ የሚያስቃቸው ነው የሚፈልጉት፣ ሌላ ምንም አይፈልጉ። የዚህን ደግሞ ሼባ ላሳያችሁ። የዚህ ሼባ ደግሞ አጀናጀን ሹፉልኝ በእናታችሁ። በዚህ እድሜው እንዴት እንደሚሆን ብቻ ይሉ ሰማችሁ? ለእሷ ስል ምንድን ነው አንዱን ጥማድ በሬ አልሸጠውም። ይሄን የባነነ ነው። ለምን ለሀገሪቱ ታሪክ ብሰራ አላለም። አንተ ዝም ብለህ እሱ ፎቶ ላይ ያው ከችጋ ኮን ታስወርዳለህ ሁላ ነው። አውርድላቸው ይላል። አውርድላቸው ምን ጣጣ አለው? እንዲህ ነው የሚባለው። አንተ ቀይ እንዳገባ ኖር ቀና አይቋይ ድብቷን ያለ አንተ ሳሚ ለመልካችን ብቻ እንጂ ሳሚ ወጣጋብረው እናቴ ሰወጣ በወገን ሳሚ የጠይም ቀምሻል አመራስ የጠይም ነብይ የጠይም ቀምሻል አቅማል አትጉለፍ ነብይ ሳሚው ገና ነው ዙሪያንች ያለ ነው መሰለኝ ለቀናት ቀምሰሻል መሰለኝ። ሳሚዋ እንድድኝ አዎ አልማዝና ሞኝሽ ታለሞት ወይ ከመረ ለምን ስለዚህ አለቅሽ ማረም ገብርኤል ያለና ሞት አገባኝ ማለት አልሞቱ አቤት ሰማችሁልኝ? ኧረ አገባኝም ስትል በቃ እንዲህ ነው ጅንጃና ላይ ውሸት አንዱ የመጀንጀያ ነገር አገባኝም ስትል ኧረ እኔ ሞቼ ነው ማገባሽ አለ። ሚስቶቼን ፈትቼውላ ነው ማገባሽ አለ። እስኪ ያገኝ እኮ ነው እንዲህ የሚባለው።
ሳሚኝ ብሎ እኮ ነው አዛም ያደርጋል። ሽምግልናው ለቀቀው እኮ እዚህ ጨረሳት እኮ አገባሻለሁ አለ እኮ። እኔ ሌላ ደግሞ ልንገራችሁ በጣም አንዳንድ ጊዜ የሚገርመኝ ማለት ነው ምን እንደው ታውቃላችሁ ጅንጀና በቃ ኃይለኛ እንችላለን ብሎ የሚያስቡ ሰዎች አሉ። በቃ ጣብ እናደርጋለን ምናምን ብሎ የሚያስቡ ሰዎች አሉ። ግን በጣም ዊርድ የሆነ በቃ አኳርድ የሆነ ሰው ላሳያችሁ። አሁን ጅንጀና ላስተምር ብሎ ነው እንግዲህ ይሄን ቪዲዮ የሰራው። አረማን ቸከስ ዝም ብላችሁ ብቻ ይጫማ። ኦኬ ማማዬ ቸከለ እንዴት ነሽ? አክሰንቱ ከበድ ይላል። የኔ ምን ነው ተረናዙ ምን ሸራ ቺካ ለካከፍ ከኔ ተማር ፓፓ እንዴ ተረጋጊ። አሰባችሁታል? ቺክ ያው አለካከፍ ከኔ ተማር ብሎ ሊለክፍ አይሚን ሊጀነጅል ሌር ነው። ምን አይነት ጅንጀና ኤክስፔክት እንደምታደርጉ አስቡት። ከዛ ምን እንደሚያሳ እንዴት ያ እኔ ጸጉሬው ላይ ቆማል እንዴት እንደሚያሳዝን ማለት ነው። ከፊት ለፊታችሁ ማለት ነው ድቅድቅ ጨለማ ይታየኛል። ሃይ ማማቲ እንዴት ነሽ? በማርና በወተት ያደግሽ እሺ የትትይልሽ ደህና ነሽ? አይ ጀንጂ እኮ በ1980ዎቹ 60ዎቹ ምናምን የቀረኩ በማርና በወተት ያደግሻላል። ኧረ ጀንጂ ነው ሞታል። ቀጥል እሺ። እና ስልክሽ ሪስጠኝ ብሎ 41 ይሄን ልጅ አውል 9 ብር ተረግዞ አይደለም በ10 ብር ተገዝቶ አያዋጣም። ኧረ ይሄ ስልክ አይደለም እና ስቀልድ እኮ ነው። ስልኬ ነው እሱ። ስልክሽን ለማለት ፈልጌ ነው። አመመኝ። ለሱ እኔ አመመኝ ታውቃላችሁ። ለሱ እኔ ከበደኝ። ስልክሽን ለማለት ፈልጌ ነው ስልኬን አለ እኮ። ኧረ ብራዛ፣ ኧረ ብራዳ ተው ጀንጅ። እውነትም እንዳንተ ጀንጃኝ ዓለም ላይ የለም። ይህ ስልክ ጥሪክ በጣም ደስ ይላል። ኦ ማይ ጋሽ በጣም ነው የምወደው። እናችሁ እናንተ አላዋቂ ሳሚ ንፍጥ ለቅላቂ የሆናችሁት ጅሎች፣ ጅላጅል፣ ጅላንፎች። እውነቱን ነው። በቃ ጅሎች፣ ጅላጅል፣ ጅላንፎች ሌላ አይገባቸውም። ይሄ ነው የሚገባቸው እነዚህ። ኦልራይት ኤኒዌይስ ወደ መጀመሪያው ልጅ እንመለሳ። መጀመሪያው ወደማይሳካለት ልጅ ራሱን ሪዝ ብሎ አስባ ራሱን አማላጅ ወይ ጀንጃኝ ብሎ ነው እንግዲህ የሚጠራው ራሱ። ግን ከ10 ብቻ ይውልኝ ብቻ። አሁን እሺ ሹፉልኝ ላሳያችሁ። አሁን እየተከተለ ነው። እኔ ድምፁ ስለማይሰማ ነግራችኋለሁ። መታወቅ ይቻላል አላት አለችው። ካላስቸገርኩሽ ሲጀመር ካላስቸገርኩሽ ተብሎ አይጀመርም ወንድሜ። ካላስቸገርኩሽ ተብሎ ጅንጀና አይጀመርም። ምን ይሽር ስምሽ ማን ነው አላት። አብነት አሪፍ ስም። እሱም ጥላ ይዟል እሷም ጥላ ይዛለች እና 1 ለ2 ይበቃል ነው የምትለው። ጥላም ያዝ አይከብድም ብላ አሳፈረች። ሊያዝልሽ ሲላት አይ አለች። በጣም ቆንጅዬ ነሽ አለ። በተለይ ስትስቂ በአንቺ እጠለላለሁ ብዬ ፀሐይ ቀጠቀጠኝ አላት። ጥላውን ዘርጎ አለችው የራሱ። ስልክሽን ስጭኝ አያስፈልግም። ኢንስታግራም ሲላት አይ አያስፈልግም አለች። ምንም አያስፈልግም። አሰባችሁታል? ይሄ ራሱን እንግዲህ የኢትዮጵያ ሪዝ ብሎ የሚጠራ ነው። ይሄ ሪዘርቭ በቃ ጀንጃይ ስንተርጎ ጀንጃኙ ብሎ የሚጠራው ግን ከ10 አንድ ራሱ ሪንጃ ብቻ ይልኝ ብቻ ግን ተስፋ አይቆርጥም። ይፈራል፣ ይደነግጣል ምናምን ተስፋ አይቆርጥም። ይልኝ ሌላም ድራሳያችሁ። ሰላም ነው አላት። እንዴት ነሽ? መታወቅ እንችላለን? መንገድ ጥላ ሄደች። አላስጨረሰችውም። እቺ ነገር መታወቅ እንችላለን ሲላት በዚህ ታጠረች። እስኪ አንድ እንኳን የሚሳካለት ላሳያችሁ። አንድ ዝም ብዬ ማስ ሙዳ ሊያዝበታ አንድ የሚሳካለት አለ። ቆይ ይኸውልኝ እዚህ ጃንጥላ ሁሌም ነው ልንገራችሁ ማስ ያጀናጀን ስታይሉ
አንድ ነች በቃ ፒካፕ ላይ ነው ማለት ነው። ዣንጥላ ሁሌ ይዛል። ከዛው ዣንጥላ ላስጠልልሽ ይላል። ከዛው ቆንጅዬ ነሽ ይላል። ከዛው ወዴት ነሽ ይላታል። ከዛው ስልክ ቁጥር ሌላ ነገር አዲስ ነገር ሁሌም ይሄን ነው የሚጠቀመው። ገባችሁ? አራት ላይ ናቸው። ይስቡታ ይሄ እንኳን ይሳካለት አላቃጠለኝም ማለችው ፀሐይ። አመሰግናለሁ አለችው። ላስጠልሽ ይችላል እንዴ? ቆንጅዬ ነሽ። ስምሽም ማለት ስሟን ነገረችው። አሪፍ ስም ነው አላት። ወዴት እየሄድሽ ነው? ወደ መገናኛ። ታክሲ ታዲያ አይርቅሽም ማለት ብራዘር። እንደዚህ እኮ ማለት ያለበት እኮ በመኪና ሊሸኛል ሰው እንጂ እግረኛ ታክሲ አይርቅሽም ምናምን ሊል አይገባም። ገባ? አዎ ይርቀኛል ብትል ምን ልታደርግ ነበር? አሰባችሁታል? ቀጥለኝ ነውስ አይርቀኝም ማለት ነው። ቁጥርሽ አላ 09 42 ትላለህ። ተሳካለት። አንድ እኔ ወደ 10 ቪዲዮዎች አሉኝ፣ ወደ 10 ምናምን ቪዲዮዎች አሉኝ። ኢየሱስ እስካሁን አንድ የተሳካለት ነው ያየሁት። እሺ ሌላ ብላስ ጨምራችሁ ባስ እንዴት አዛ እንደሚያደርጋቸው ይልኝ። አሁንም ላስጠልልሽ አላት። አላስፈልግም አለችው። ወዴት እየሄድሽ ነው? እንታወቅ ሲላት ምን ይሰራል አለችው። አያስፈልግም ማለት ቆንጅዬ ነሽ አላት። ደክሞሻል መሰለኝ። እንዴት አወቅ? ድምፅሽ ቀዝቃዛ ነው። ፀሐይ ነው። እሱን ለመሸሽ ብላ መኪና ገጭቷት ነበር። አሰባችሁታ? መስዋዕት ሆና ነበር ከሱ ለመሸሽ ማለት ነው። መኪና ገጭቷት ነበር። ኦ ማይ ጋድ! መኪና ለጥቂት ነው ያመለጠችው። ኦ ማይ ጋድ! አየሩ አሪፍ ነው አላት። ምንም አይልም አለችው። ይሄን ውበት ሰጥቶሽ የኔን ቁጥር ሊነፍግሽ አይገባም አላት። እቺ እንግዲህ ምን አይነት አባባለች? ይሄን ውበት ሰጥቶሽ የኔን ቁጥር ሊነፍግሽ አይገባም ምን ማለት ነው? ቀጥልሽ ነስ እቤት ገብተሽ ስልክ ስጭኝና ተረጋግተን እናወራለን። ቤት ስገቢ ስልክ የለኝም አላለችው። በአንድ ያስበሻል። የማዘርሽን ስጭኝ አላት። ጭራሽ የማዘርሽን ልስጣይ በለው የባሌን ልስጣው ያለችው። ባል ካለሽማ ሲብራብኝ አላት። ተዋወቅን እንደ ያለችው አስባጣ ሼም ስም ባትነግሪኝም ተዋውቀናል አላት። ይሁንልህ። 23 ነው የሚይዘው። አስባችሁታል? እንዴት ዊርድ እንዴት ክሪንጅ እንደሆነ። ሁለት ታክሲ ነው የሚይዘው ስትለው አይኔ ደግሞ 23 ነው የምፈልገው። የባሌን ስልክ ልስጥ እንደ ያለችው ደግሞ የሚገርመኝ በቃ የሚጠቀሟቸው እንትኖች ይሄ ሙዶች ስልክ ለመቀበል ምናምን በቃ ዊርድ የሆኑ ሙዶች ናቸው። አሁን ፎቶ አንሽኝ ብሎ ስልክ ሊቀበል ነው እዚህ ጋር ይኸውልህ። ፎቶ ታነሽኛለሽ አለ። እንሞክረው አለች። አስባችሁታል? ፎቶ ታነሽኛለሽ ብሎ መታወቅ ምን ሚሉት መታወቅ ስታይል ልቀይር ምናምን ይላታል። መታወቅ እንችላለን አላት። የዛሬው ክብር አጋሪ እንዴ አለችው። ስልክ ቁጥር ሰጭኛለሽ ሲላት በአንዴ ነው ጠፍ ያለችው። አሰማም አለች። ልጁ የሚገርማችሁ በጣም በቃ እንትን ላይክ ስለሚፈራ ነው መሰለኝ ይንቀጠቀጣል ነገር። ሴቶች ኮንፊደንስ አይተው እንትን ምን እንደሚል ሹፉልኝ። እዚህ ጋር ላግዝሽ እንዴ ላግዝሽ አለ። እንዴ አለችው። ሂድልኝ ነች ደግሞ በአንድ ያሰባችሁታል። እንዳትጠጋኝ በአንድ አንድ ሰከንድም አላስቆየችው። እንዳትጠጋኝ ነው ላግዝሽ አይሲላል። ነፍ ነው ይፈራል። በነገራችን ላይ እዚህ ጋር ሲፈራ ይሉኝማ ለመቅረብ ሴቶች ወይኔ ውበት ይላል። ምን አይነት አቋም ነው ላውራት እንዴ
ግን ስልክ ይዛለች ኢብራሂም አረግስ ጨርሳ አውራታለሁ ምን ማለት ግን እሺ ባትለኝስ አላለ ምንድነው ተጨነኩ ምንድነው ተጨነኩ እኮ አለ ምን አስጨነቀ ወንድሜ በግድ እኮ ሄድና ጀንጀን ያለ እኮ የለም ተጨነኩ እኮ አላሳዘነኝ ምስኪን ራሱን አስባችኋል የኢትዮጵያ ጀንጃኝ ብሎ የሚጠራው ልጅ ሴት መጀንጀን ሲፈራ አስቡ ያፕ ይመች ቢያንስ ከ21 አግኝቷል በያችን ላይ ስህተት የለበትም እንዲህ ጀንጀና ላይ ሁሉም ኦኬ አይልም ቢያንስ 10 ሞክል አንዷ ነው እሺ ምትል ግን ነርቨስነቱን ማቆም አለበት ትላላችሁ አትል ኤኒዌይስ ጅንጀና ይመስላል ለዛሬ ትንሽ በጅንጀና ፈታ እንዳላችሁ ተስፋ አድርጋለሁ ኔክስት ታይም እስካገኛችሁ ግን ፔሳ